ሰላም ሰላም ወገኖቼ ዛሬ የምናየው ደግሞ ከኒየረስት ኔይበር አልጎሪዝም ለሪግሬሽን ታስክ እንዴት ነው የሚሰራው የሚለውን እናያለን። ስለዚህ ባለፈው እዚህ ጋር የሰራነው ኤግዛምፕል አለ። ስለዚህ በዚህ ኤግዛምፕል እናያለን። ስለዚህ በዚህ ኤግዛምፕል ኒው ዴታ ፖይንት ይሄን ነው የሚመስለው። ኒው ሃውስ ፕሪዲክት የተደረገው የዚህ ሃውስ ፕሪዲክሽን ለመስራት ነው። ስለዚህ ይሄን ደግሞ በዚህ ዴታ ላይ ቤዝድ ሆነን የምንሰራው እንዴት እንደሚሰራ የምናየው ይሆናል። ስለዚህ ቀጥታ ምንድነው የምናደርገው እዚህ ጋር ታች ሄደን ሴሉን ወደ ማርክ ዳውን እንቀይርና ዛሬ የምንሰራውን ታይትል እንጽፋለን። ስለዚህ እዚህ ጋር KNN ፎር ሪግሬሽን ልብል። ስለዚህ ለሪግሬሽን ታስክ እንዴት ነው የሚሰራው የሚለውን እናያለን ማለት ነው። ስለዚህ ዋንስ እሱን ካደረገን በኋላ ምንድነው የምናደርገው እዚህ ጋር ያሉትን ነገር ኢምፖርቱን ልጠቀም መልሼ እንደገና ከምጽፍ እዚህ ጋር ኢምፖርቱም ሰምሃው ተመሳሳይ ነው። እዚህ ጋር ያለው መጨረሻውን ይለያል ማለት ነው። ይሄን ሪግሬሰር ነው የምትሉት። ስለዚህ እሱን ሪግሬሰር ታደርጋላችሁ። የቀረው ተመሳሳይ ነው ማለት ነው። ይሄን ራን ታደርጋላችሁ። ዋንስ ኢምፖርቱን ራን ካደረጋችኋላ ቀጣይ ምንድነው ኤክስ እና ዋይን ዲፋይን ማድረግ ነው። ተመሳሳይ ነው ለኛው ጋር numpy ዶት አሬ ብላችሁ አሬው ላይ ኤክስን እዚህ ጋር ዲፋይን ታደርጋላችሁ። ማልቲፕል ኦር ቱ ዳይሜንሽናል አሬ ስለሆነ እዚህ ጋር አሬውን ዲፋይን ታደርጋላችሁ። ስለዚህ ያ ማለት እዚህ ጋር ያለው ዴታ ነው 1200 በ2 ምናምን አድርጋችሁ ነው እዚህ ጋር ያለው ዴታ ፖይንት እዚህ ዲፋይን ታደርጋላችሁ። ስለዚህ 1200 በ2 ቀጣይ ዴታ ፖይንትንም እንደዛው ዲፋይን ታደርጋላችሁ ማለት ነው። ስለዚህ ይሄ ዴታ ፖይንት ቀጣይ እዚህ ጋር ያለውን ዴታውን ትጽፋላችሁ ማለት ነው። ስለዚህ እነዚህን ዴታ ዋንስ እዚህ ጋር ከጻፋችሁ አለ ቀጣይ ደግሞ ዋይን እዚህ ጋር ዲፋይን ታደርጋላችሁ። ዋይንም ማለት ነው numpy ዶት አሬ ብላችሁ እዚህ ጋር አሬው ላይ ማንን ዋይን ዲፋይን ማድረግ ነው። ስለዚህ ዋይን እዚህ ጋር ሊስት ታደርጋላችሁ። ዋይ ማለት የመጀመሪያው ስንት ነው የሚለውን እዚህ ጋር ለምሳሌ የመጀመሪያው 250,000 ነው የመጀመሪያው። ስለዚህ 250,000 ትላላችሁ። ስለዚህ እንዲያደርጋችሁ ምን ታደርጋላችሁ ዋንስ ዴታ ኤክስ እና ዋይን ዲፋይን ታደርጋላችሁ ማለት ነው። ይሄን ዲፋይን ካደረጋችኋላ ቀጣይ ስኬለር ፋንክሽኑን ነው የምትጠቀሙት። ስኬል እናደርጋለን ዴታውን። ስለዚህ ስኬለር እዚህ ጋር ስካሌሩን ኢኒሻላይዝ እናደርጋለን። ስለዚህ ስታንዳርድ ስኬለር ብላችሁ ስኬለር ኢኒሻላይዝ ታደርጋላችሁ። ከዛ በኋላ ስኬል የሚደረገው ዴታ ኤክስ ስኬልድ እኩል ይሆናል። ከዛ ስኬለር እንጠቀምና ዶት ብለን ምንድነው የምናደርገው ፋንክሽን ኮል እናደርጋለን ፊት አንደርስኮር ትራንስፎርም። ከዛ እዚህ ላይ ማንን ነው ፓስ የምታደርጉት ጀስት ትራንስፎርም ላይ ኤክስን ፓስ ታደርጋላችሁ። እዚህ ዴታችሁን ስኬል ታደርጋላችሁ ማለት ነው። ፊት ትራንስፎርም ስለሆነ ነው እዚህ ጋር ቫልዩ ስህተት ሰርቻለሁ። ስለዚህ ፊት ትራንስፎርም ትላላችሁ። ከዛ በኋላ እዚህ ቀጣይ ስራ አልጎሪዝሙን ዲፋይን ማድረግ ነው። ስለዚህ ከኔን ሪግ ብዬ አልጎሪዝሙን ዲፋይን ላድርግ። እዚህ ጋር ሪግሬሰሩን ታስቀምጣላችሁ። ከዛ እዚህ ሪግሬሰር ላይ ማንን ነው ፓስ የምታደርጉት ፓራሜትሮቹን ኦር ሃይፐር ፓራሜትሮቹን ፓስ ታደርጋላችሁ kn አንደርስኮር ኔይበርስ። ስለዚህ ኔይበርስ ብላችሁ እዚህ ጋር ኔይበርስ ላይ ምንድነው የምታደርጉት የk ቫልዩ ማለት ነው። እዚህ ጋር k 3 ነው። ስለዚህ 3k ትላላችሁ። ከዛ በኋላ ቀጣይ ደግሞ ዌይት አለ እዚህ ጋር ዌይት። ስለዚህ እዚህ ጋር ዌይት እኩል ይሆናል ዌይትስን እዚህ ጋር ፓስ ታደርጋላችሁ whether it is distance or whether it is uniform ማለት ትችላላችሁ። ዲፎልቱ ዩኒፎርም ነው። ስለዚህ እንዲ ዋንስ እሱን ካደረጋችኋላ ቀጣይ ደግሞ ሜትሪክሱን ፓስ ታደርጋላችሁ ማለት ነው። ስለዚህ ሜትሪክሱን ማነው ሜትሪክ ብላችሁ ሜትሪክሱን ስለዚህ ሜትሪክ ዩክሊዲያን መጠቀም ትችላላችሁ። ዩክሊዲያን ብላችሁ ሜትሪክሱን ትጠቀማላችሁ ማለት ነው። ዋንስ እሱን ከተጠቀማችኋላ ቀጣይ ስራ kn አንደርስኮር ሪግ ቫሪያብል ዶት ፒት ነው የምትሉት ፊት ፋንክሽን ትጠቀማላችሁ። ከዛ ኤክስ አንደርስኮር ስኬልድ ኮማ እዚህ ጋር ዋይ ነው የምትሉት ማለት ነው። ስለዚህ ይሄን ራን ታደርጋላችሁ። አሁን አልጎሪዝሙ ምን አደረገ ትሬን አድርጓል ማለት ነው። ዋንስ ትሬን ካደረገው በኋላ ቀጣይ ስራችን ምንድነው በአዲስ ዴታ ፕሬዲክሽን መስራት ነው። ስለዚህ በአዲስ ዴታ እንዴት ነው የምንሰራው? ስለዚህ እዚህ ጋር ኒው ሃውስ ልበል። እዚህ ጋር ኒው ሃውስ እኩል ይሆናል ምንድነው የምታደርጉት ስኬለር ዶት ትራንስፎርም ነው የምትሉ ትራንስፎርም ፋንክሽን ትጠቀማላችሁ። ስለዚህ በዛ ፋንክሽን ላይ ምንድነው የምታደርጉት ዴታ ፖይንቱን ፓስ እናደርጋለን ማለት ነው። እኛ ፕሬዲክሽን ለመስራት የፈለግነው ዴታ ፖይንት ኦር ፊቸሩን እናስገባለን 1700 በ3 ነው። ስለዚህ 3 ቤዳሎ 1700
ስኩዌር ፊት አለ ማለት ነው ኤሪያው። ስለዚህ ይሄን ያክል አልጋ አለ። ስለዚህ ይሄን እንዲህ ካደረጋችሁ በኋላ ቀጣይ ስራ ምንድነው የምታደርጉት? ጀስት ፕሬዲክሽኑን መስራት ነው። ስለዚህ እዚህ ጋር ፕሬዲክሽን ልበልና ቫሪያብሉን ከዛ በኋላ እዚህ ጋር ፕሬዲክሽን መስራት ነው። ፕሬዲክሽን የምትሰሩት እንዴት ነው? አልጎሪዝሙን ትጠቀማላችሁ። kNn አንደርስኮር ሬክ ትሬን የተደረገውን ከዛ እዚህ ጋር ፕሪዲክት ማድረግ ነው። ስለዚህ ፕሪዲክት ላይ ምንድነው የምታደርጉት? ኒው ሃውስን ፓስ ታደርጋላችሁ እዚህ ጋር ኒው ሃውስ። ከዛ ቀጣይ ምንድነው ፕሪዲክሽኑን ለእናንተ ዲስፕላይ ማድረግ ነው። ስለዚህ ፕሪንት ታደርጋላችሁ እዚህ ጋር ኤፍ ስትሪንግ ተጠቀሙና ከዛ በኋላ እዚህ ጋር ፕሪዲክትድ ሴልስ ማለት ትችላላችሁ። ስለዚህ እሱን ካደረጋችሁ በኋላ እዚህ ጋር ምን ታደርጋላችሁ? ፕሬዲክሽኑን ፓስ ታደርጋላችሁ ፕሬዲክሽን። ስለዚህ ፕሬዲክሽኑን እንዲያደርጋችሁ እዚህ ጋር ያ ፕሬዲክሽን ያ ፕሬዲክትድ ፕራይስ ነው። ስለዚህ ፕሬዲክሽን ብያለሁ። ስለዚህ እንዲያደርጋችሁ ፓስ ታደርጋላችሁ ከዛ ይሄን ራን ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር እንዳያችሁት ፕሬዲክሽኑን ሰርቷል ማለት ነው። ፕሬዲክትድ ሴልስ ብሎ 372 ምናምን እዚህ ጋር ባለፈው ፕሬዲክሽን የሰራ ነው ስንት ነው መጨረሻ ላይ ያመጣን እሱን ማየት ነው ሄዳችሁ። ስለዚህ እዚህ ጋር ስናይ 373 ነው። ይሄ ደግሞ 376 ያው ዌይትድ ስለሆነ በዲስታንስ ስለሆነ 376,500 ነው። ስለዚህ ይሄ ስንት ነው የሰራው? 372,799 በዛ እንደዛ ነው የሰራው። ፕሬዲክሽን እንደዛ ነው የሰራው። ግን እዚህ ጋር ኤረር ሰርቻለሁ። ብቻ እንደዛ አድርጋችሁ ነው የምትሰሩት ፕሬዲክት ማድረግ ማለት ነው። በሰጣችሁ ዴታ ፖይንት አልጎሪዝም ትሬን ካደረገ በኋላ በሱ ላይ ፕሬዲክት ነው የሚያደርገው ማለት ነው። ስለዚህ እዚህ ጋር ዴታ ፖይንት ላይ ስህተት ከሌለ እንዴት ነው የሰራው? እስቲ ዴታ ፖይንቱን እናጣራ። ሜቢ ያው የእንትን ስህተት እንዳይኖር እዚህ ጋር የተጠቀምነው ሚኒማክስ ኖርማላይዜሽን ነው። ስለዚህ ስታንዳርድ ስኬለር ነው እዛ የተጠቀምነው የሱ ስህተትም እንዳይሆን። ስለዚህ እዚህ ጋር የመጀመሪያው 250,000 320,000 ከዛ 380,000 ከዛ 420,000 ከዛ 400 ያ ዴታ ፖይንት ላይ ችግር የለውም። ዴታ ፖይንት ላይ ችግር የለውም። ብቻ እንደዚህ የዚህ የእንትኑ ኢፌክት ሊሆን ይችላል። ስታንዳርድ ስኬለር ኢፌክትም ሊሆን ይችላል። ስለዚህ እንዲህ አድርጋችሁ ነው ኖርማል የሚሰሩት። በሰጣችሁት ማንኛውም ዴታ ዋንስ እንደዚህ ዴታውን ከሰጣችሁ በኋላ እንደዚህ ታደርጉና አልጎሪዝሙን ታስተምራላችሁ። ካስተማራችሁ በኋላ ቀጣይ ፕሬዲክሽን የሚሰሩት በእንደዚህ መልክ ነው ማለት ነው። በሰጣችሁት ዴታ ላይ ፕሬዲክሽን ይሰራል ማለት ነው። በተማረው መሰረት እዚህ ጋር እንደገና ራን አድርገን ስናየውም ያው ፕሬዲክሽን ይሰራል። እዚህ ጋር ቫልዩን ለምሳሌ 18,000 ብንል ስንት ነው የሚያደርገው? ይሄን ያክል ፕሬዲክት ነው የሚያደርገው። እዚህ ጋር በጨመረ ቁጥር ፕሬዲክሽን ነው የሚሰራ ማለት ነው። ስለዚህ እንዲያደርጋችሁ መስራት ትችላላችሁ። ወይም ደግሞ እስቲ በእንትን ይሄን ዌይትን ፓስ ሳታደርጉ መስራት ትችላላችሁ። ችግር የለውም። ዌይቱን ያው ዲፎልቱን ይጠቀማል ማለት ነው። ዲፎልቱን ይሄ ነው። ስለዚህ ዲፎልቱን ሲጠቀም ደግሞ ይሄን ያክል ነው የሚሰጠው ማለት ነው ፕሬዲክሽኑ። ለምሳሌ 7 ቢሆን ስንት ነው የሚሰጠው? እዚህ ጋር ይሄ አሁን ልክ ነው የሰጠው። ለምሳሌ 373,000 ሳምቲንግ ነው የሰጠው። ይሄ ልክ ነው የሰጠው። ለምሳሌ እዚህ ጋር አሁን ባለፈው በእንትኑ ሰርተን እንደዛ ነው የሰርተው። በዲስታንስ ሲሆን ነው ልክ ያልሰጠው። ግን በዚህ አሁን እዚህ ጋር 373,333 ሰጥቷል። ስለዚህ እዚህ ጋር የሰጠው ልክ ነው ማለት ነው በዲፎልቱ ማለት ነው። በዲፎልቱ የሰጠው እዚህ ጋር 373,333 ነው የሰጠው። በዲፎልቱ ልክ ሰጥቷል። ግን እዚህ ጋር ሜትሪክስ እንትኑን ዌይቱን ሲንቀይረው ዲስታንስ ሲሆን ደግሞ በእንትኑ አይሰጥም ማለት ነው። ስለዚህ ዲስታንስ ሲሆን ደግሞ የመጀመሪያው ዲስታንስ ከዲስታንስ ፎርሙላዎች ውስጥ እንትኑን ተጠቅሞ ሊሆን ይችላል። እዚህ ጋር አሁን ኢንቨርስ ዲስታንስ የመጀመሪያው ይሄን ከሰራ ደግሞ ይሄን ከተጠቀመ ልክ አይሰጥም። እንትን ያለ ነው ደግሞ ኢንቨርስ ስኩዌር ዲስታንስ ከሆነ ሌላ ነው ማለት ነው። ስለዚህ በዚህ ዲስታንስ ስለሰራ ነው ያ የመጣው። ስለዚህ እንዲያደርጋችሁ ምን ማድረግ ትችላላችሁ? ጀስት ትሬን አድርጋችሁ ፕሬዲክሽኑ መስራት ትችላላችሁ ማለት ነው። ስለዚህ ይሄን ይመስላል። ያው kNn ለሪግሬሽን ታስክ እንደዚህ ነው የሚሰራ ማለት ነው። በዚህ ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።